ሩታን ተዋትና እረፍት ታርግ። በቃ እረፍት ታርግ። እንዴ አንተ ሄርሜላ የምትባል ልጅ ቆይ አተዋትም እንዴ? ለትዳር ካሰብክ ነይ ቤት ግቢ ምናምን የምትላት ከሆነ ለትዳር የምታስብ ከሆነ ተዋት ሄርሜላን በቃ። አሁን እኮ ምን እንደሆነ ታውቃለህ? ከሩታ ሄርሜላን አስበልጣል ማለት ነው። ሄርሜላን አስበልጣል ከሩታ። ለዛ ነው መተው ያልቻልከው ሄርሜላን። በቃ መተው ነው። ሄርሜላ ምንም አላጠፋችም ምን አጥፍታለች ብለህ ከሚስት ጋር ማትከራከር። እሷም በዚህ ደረጃ ሄርሜላን በዚህ ደረጃ ሚስትየው እንደዛ እየተናገረች ምን ያስመጣታል? ቪዲዮ ላይ ምን ያስመጣታል? ከአብርሃም ጋር ለምንስ ትሆናለች? እኔ በእሷ ቦታ ብሆን እኔ ሄርሜላ ብሆን ሚስቴ ደስ እያላት ካልሆነ ከአብርሃም ጋር ምን ሰራለሁ እንዴ? ምን አደርጋለሁ? ለምንድን ነው ማትተው? እሷ አብርሃም ለሩታ እንደምታዝን ትሆናለች አይደል? ካዘነችላት እሷ ትራቅ። ከዛ በኋላ ትዳሩ እንዴት እንደሚመለስ እኔ ያውቃለሁ። አብርሃምም ከሷ ጋር የሚገናኘውን ነገር ያውቁ። ለኔ ማለት ጥፋቷ ይሄ ነው ብላችሁ እንኳን አንድ ጥፋት ማውራት አትችሉም። እንደ ደላላ እናንተ እዛ ጋር ሄርሜላ ጋር ስትሄዱ ትስቃላችሁ፣ ሩታ ጋር ስትመጡ ትጨቃጨቋታላችሁ። ልጅቷ የሚያስፈልጋት ደግሞ ሰላም ነው። ትክክል ነው ያደረገው። ከአብርሃም ጓደኞች ማርክን የሚያክል ጓደኛ የለውም። ሲጀመር አንተ ትልቅ ስህተት የሰራው እነ ብሩክ እነ አቤል እነ ቢኒያም የፈለገ ጓደኞቼ ወንድምም ሊሆን ይችላል በዚህን አክል ደረጃ ሩታን ሲናገሯት ሊከፋ ነበር የሚገባው። ልቤንም ቢያደው ብዙ ነው ንሱ ሰው ገፋ ያለኝ ውስጤ የማዶ ስልኪን ጣልኩት። ሰላም ቤተሰብ እንዴት ናችሁ? አማን ናችሁ? አለን እኛ እንዴት ናችሁ? ቆይታ ሁሉ ሰላም። ያው እንግዲህ ዛሬ በጣም ያናደደኝ ነገር ስላለ ነው የመጣሁት። በጣም ብዙ ነገሮች ተፈጥረዋል። ጠፍቻለሁ ትንሽ። ያው ብዙ ምን ሆነ ነው ስለና አብርሃም ዝም ያልከው ምናምን እየተባልኩ ነው። ግን ያንን ያልኩበት የራሴ ምክንያት ነበረኝ እና ዝም ብዬም አይደለም በቪዲዮ ነው ዝም ያልኩት። በቪዲዮ በእርግጥ አልመጣሁም ግን ማለት በቃ አሁን ላይ በጣም ያናደደኝ ሰው አለ። በጣም የተናደድኩባቸው ምክንያት አለና እስኪ መልእክቱ ከገባቸው ላስተላልፍላቸው በሚለው ነው አሁን የመጣው እና የአብርሃምና የሩታ ጉዳይ እንደዚህ በመሆኑ ሁላችንም የሚያሳዘነ ጉዳይ ነው። ሁላችንም የሚያስከፋ ጉዳይ ነው። ግን ቤተሰብ ያው እነ አቤል እና እነ ብሩክ እነ ቢኒ በዚህን አክል ደረጃ ሩታን ሲናገሯት ሳይ በጣም ደብሮኝ ነው የመጣሁት ዛሬ ማለት ነው። ማለት እኔም የአብርሃም ጓደኛ ነኝ። በአብርሃም ነው ማቃት ሩታን። ግን ማለት ይሄን አክል ድፍረቱስ እንዴት አገኛችሁ? ማለት ይሄን አክል ደረጃ ደርሳችሁ ቢያንስ ከሩታ ጋር ስንት ነገር ያሳለፋችሁ ሰዎች ይሄን አክል የመናገር ድፍረቱን እንዴት ነው ያመጣችሁት? ስለ ሩታ ደፍሮ ይሄን አክል የመናገር መብቱ እንዴት አመጣችሁት? የዚህ ሁሉ ደግሞ መንስኤው አብርሃም ነው። ያው አብርሃም ባደረገው ነገር ነው ሩታን እንደዚህ ሊናገሯት የቻለችው እና አሁንም ቢሆን ሩታ ጥፋት አለባት ወይ ነው ያላችሁኝ ያላችሁት። ሩታ ጥፋተኛ ነሽ፣ አንቺ ነሽ ጥፋት ያጠፋሽው፣ ያ ሁሉ ስንለምንሽ፣ ያ ሁሉ ስናደርግልሽ ምናምን የምትሉት በመጀመሪያ ደረጃ እንደ ጓደኝነት ይሄንን ነገር እኔ አልመክረውም። ማለት የፈለገ እሷ ልታጠፋ ትችላለች፣ እናንተ አያገባችሁም በእሷና በእሱ። በዚህን አክል ደረጃ እንዲህ ድፍረቱን አገኛችሁ ለመናገር እኔ በጣም ገርሞኛል። ማለት ይሄንን ነገር ከእናንተ አልጠብቀውም። ምንም ልታጠፋ ትችላለች አልኩት፣ ምንም ልታጠፋ ትችላለች። ግን የአብርሃም ግን ምን ሆነች? እሷ ሚስቱ ነች አይደል? አልተፋቱም። ኦልሬዲ ወረቀት አልቀደዱም። ከዚህ በኋላ የሚፈጠረው ነገር አይታወቅም። ግን እናንተ ገና ባልተረጋገጠ ነገር ላይ ተነስታችሁ ሩታን በዚህን አክል ደረጃ መናገራችሁ ቢያንስ ያሳለፋችሁትን ነገር እንድታስቡ እንኳን ትንሽ አይምሯችሁን ቢከነከናችሁ ደስ ይለኝ ነበር። ስንት ነገር ያ ሁሉ እንክብካቤ የባሌ ጓደኞች ናቸው ብላ ያ ሁሉ ነገር ስታደርግላቸው የነበረችን ሴት እስኪ የሩታን ጥፋት ንገሩኝ እስቲ ለኔ። ማለት ጥፋቷ ይሄ ነው ብላችሁ እንኳን አንድ ጥፋት ማውራት አትችሉም። እንደ ደላላ እናንተ እዛ ጋር ሄርሜላ ጋር ስትሄዱ ትስቃላችሁ፣ ሩታ ጋር ስትመጡ ትጨቃጨቋታላችሁ። ልጅቷ የሚያስፈልጋት ደግሞ ሰላም ነው። ትክክል ነው ያደረገው። ከአብርሃም
ከአብርሃም ጓደኞች ማርክን የሚያክል ጓደኛ የለውም። በቃ ልጅቷን ሰላም ማግኘት ስላለባት ነው ይህን ነገር ያደረገው። ለፍቷል። ማርክ አልለፋም። ማርክ የት ነበር ምናምን ለምትሉት እናንተ ኖራችሁ አፋታችሁ እንጂ ኖራችሁ ምንም የጠቀማችሁት ነገር የለም። እሱ ግን ቢያንስ አንዴ ሲመጣ አገናኝቷቸዋል። ከጀርባ ሆናችሁ ሌላ ነገር እያደረጋችሁ ብሩክ አፍን አጭረሽ አፍን ሩታ ላይ ትከፍታለህ። በጣም ነው የምታናደደው የምር። አቤል በዚህ ናክል ደረጃ ሩታን ትናገራታለህ። ቢኒም እንደዚህ ትናገራታለህ። ማርክን እንዲህ ትናገሩታላችሁ። ማርክ የነሱን ህይወት ለማስተካከል አልጣረም። ቆይ እኔ የሚገርመኝ ነገር አንድ ነገር ምን እንደሆነ ታውቃላችሁ? ሩታ ያን ሁሉ ጊዜ አሁን አብርሃም እያደረገ ያለው ቤትሽ ግቢ ምንም ጥፋት እንደሌለበት ሰው ጥፋቱን በሙሉ ሁሉንም ጥፋት ወደ ሩታ እያላካከችው ነው ማለት። ይሄ የሚያስመስልባችሁ ምን እንደሆነ ግን ታውቃላችሁ? በሩታ ጥፋት እንደተፋታች አርጋችሁ ነገሮች ወደ ሩታ የምትደመድሙበትን ምክንያት ነው እየፈጠራችሁ ያላችሁት እንጂ ሩታ አንድም ጥፋት ያጠፋችሁ ነገር የለም። ትክክለኛ ፖይንት ነው ብታነሳው። ከኤርሜላ ጋር ምን አለን የሚለው ነገር አያስማማም። ኤርሜላ እኮ ሳመኝ እያለችው ነበር፣ ጉንጩን ሳመኝ እያለችው ነበር። ያ ምን ማለት ነው? ይሄ ኖርማል ጓደኝነት ነው? ይሄ ነገር ለሩታ ኖርማል ነው? ይሄንን ነው የምታስቡት? ኤርሜላ ምንም ጥፋት የለባትም። አብርሃም ምንም ጥፋት የለበትም። እንደዚህ እንድትሆን እኮ እያደረጋት ያለችው እኮ ያኔ ከኤርሜላ ጋር ያደረጉትን ነገር እንኳን ትታንኮል ድጋሚ ሰላም አብረዳ ነበር። ግን ድጋሚ አሁን ቤት መጣች። ያ ነገር የሚያበቃ መስሏት ነበር። ድጋሚ ኤርሜላ ቤት መጣች። እቤት መጣ አንድ አባወራ ያለ ሚስቱ እንዴት ብሎ ነው የበዓል ቀን ምግብ ለቋት ሊበላ የሚችለው? እንዴት ብታስብ የፈለገ ሊርብ ይችላል፣ የፈለገ እንትን ልትል ትችላለህ። ይሄ ነገር የመፈለጊያ ነገር ካልሆነ በስተቀር አብርሃም እንዴት ነው አባወራ ለዛውም ዶሮን የሚያክል ነገር ባልና ሚስት የሚበሉት ሁላ አንድ መቋደሻ የሚባል እንትን አለ አይደል? እሱ ባለበት ሩታ እንዴ ደስተኛ ሆና ጀማውን እየበላችሁ ነው እንዴ ምናምን ብላ እንድትቀላቀል ነው የፈለጋችሁት? በጣም እኮ አስነዋሪና የሚያሳዝን ነገር ነው የሰራችሁት። እንዳለ ሙሉ ጓደኞቹ ማለት ነው የአብርሃም ጓደኞች እንዴ አጠገቡ ሆናችሁ ቢያንስ የሆነ ነገር ልትናገሩት ይገባል ብዬ ሳስብ ጭራሽ ሩታ ላይ ተዞሩባታላችሁ። እቺ ልጅ ምን ታርግ እስቲ ህይወቱን ከሱ ጋር ህይወቷን ለማሸነፍ ያላደረገችው ነገር አለ? ያንን እንኳን አታስቡ። ስለ ልጅቷ ትንሽ እንኳን አይሰማችሁም? ያለችበት ሁኔታ እንኳን አታዩ። አሁን በይሳት አብርሃም የሚደገፍ ሰው ነው። አብርሃምን እንትን የምትሉት ሰው ነው። ገደል ነው እየከተታችሁት ያላችሁ። አብርሃምን ባይዘው አብርሃም ምንም ጥፋት የለበትም የምትሉት ገደል ነው እየከተታችሁ ያላችሁ። እኔ ደግሞ ጓደኛዬ ደግፌው ገደል ከሚገባ እየተናገርኩት ማድረግ ያለበትን እንዲያስተካክል እየተናገርኩት ወደ አይምሮ እንዲመለስ ነው የምፈልገው። ከኔ ጋር ተጣልተናል፣ አናወራም አሁን በይሳት ማለት ነው። ለዛም ነው የጠፋሁት እኔ በእነሱ ጉዳይ። ግን አሁን እዚች ጋር ሩታን ሶስታችሁም ትናንትና ወጣችሁ ስትናገሯት ሩታ እንደ ጥፋተኛ ስታዩት የምር ማለት እሷ ምን ሊሰማት ይችላል ብዬ ነው ያሰብኩት። ምን አይነት ነገር ውስጥ ምን አይነት ሞራል ማለት ምን ሞራሏን ነው የገደላችሁት። በጣም ሰው አለኝ እንዴት እንደምትወዳችሁ እኮ እንደነበር እኔ አውቃለሁ፣ እንዴት እንደምትወደን የአብርሃም ጓደኞች። ግን ትላንትና በዛን ያክል ደረጃ ስትናገሯት እስቲ ምን ይሰማታል ብላችሁ እንኳን ቢያንስ ፊል አታደርጉም ልጅቷን? ወይስ የማሳበድ ስራ ነው እየሰራችሁ ያላችሁ? ቢያንስ ለሩታ አዘኑ። ቢያንስ የሆነ ምን እንዳለ ታውቃላችሁ? ቢያንስ እስኪ አንድ ሊያደርጋቸው የሚችል ልጅ ሆዷ ውስጥ ነው ያለው። እሷ ህመሟን ታስታክስ። በዚህ ሰዓት የመጀመሪያው ነው ህመሟን ታስታክስ ወይስ እናንተ የምትሏትን እናንተ የምታደርጉትን ነገር በቃ ሰላም ለምን አስጧትም? ትንሽ እስቲ ቢያንስ እቺ ልጅ በሰላም ትገላገል። ከተገላገለች በኋላ ሙሉ ነገር ይፈጠራል። እየመጣችሁ እሷን የሚከነክን ነገር አታድርጉ። በቃ አብርሃም ለትንሽ ሰዓት ተዋት እስቲ ሩታን ተዋትና እረፍት ታድርግ። በቃ እረፍት ታድርግ። እንዴ አንተ ሄርሜላ የምትባል ልጅ ቆይ አተዋትም እንዴ? ለትዳር ካሰብክ ነይ ቤት ግቢ ምናምን የምትላት ከሆነ ለትዳር የምታስብ ከሆነ ተዋት ሄርሜላን በቃ። አሁን እኮ ምን እንደሆነ ታውቃለህ? ከሩታ ሄርሜላን አስበልጣል ማለት ነው። ሄርሜላን አስበልጣል ከሩታ። ለዛ ነው መተው ያልቻልከው ሄርሜላን። በቃ መተው ነው። ሄርሜላ ምንም አላጠፋችም ምን አጥፍታለች ብለህ ከሚስት ጋር ማትከራከር። እሷም በዚህ ደረጃ ሄርሜላን በዚህ ደረጃ ሚስትየው እንደዛ እየተናገረች ምን ያስመጣታል? ቪዲዮ ላይ ምን ያስመጣታል? ከአብርሃም ጋር ለምንስ ትሆናለች? እኔ በእሷ ቦታ ብሆን እኔ ሄርሜላ ብሆን ሚስቴ ደስ እያላት ካልሆነ ከአብርሃም ጋር ምን ሰራለሁ?
እንዴ ምን አደርጋለሁ? ለምንድን ነው ማትተወው? እሷ አብርሃም ለሩታ እንደምታዝን ትሆናለች አይደል? ካዘነችላት እሷ ትራቅ። ከዛ በኋላ ትዳሩ እንዴት እንደሚመለስ እኔ አውቃለሁ። አብርሃምም ከእሷ ጋር የሚገናኘውን ነገር ያውቁ። ያ ካልሆነ በስተቀር ይሄ ትዳር ይመለሳል የሚል ነገር ዘመት ነው። አብርሃም ራስን እየሸወድክ ነው ያለውና አንድ የምነግርህ ነገር ጥሩ አካሄድ ነው እየሄዳችሁ ያላችሁት አንተና ሩታ ማለት ነው። የመጣችሁበት መንገድ አሪፍ ነበር። እመነኝ ነው የምልህ። ከዚህ በኋላ አብርሃም ወደ ቁልቁል ወደ መውረድ ነው የምትሄደው። ጥሩ ህይወት አይገጥምም ከዚህ በኋላ ማለት ነው። ልጅቷ በጣም እየተሰቃየች ነው ያለችው፣ በጣም እየተጎዳች ነው። ግን ጠንካራ ለመምሰል እያደረገችው ያለችው ነገር ከካሜራ ጀርባ ብዙ ነገር እየተፈጠረ እንደሆነ ስለማውቅ ካሜራ ላይ ግን ድክመቷንና እንትኗን ሽንፈቷን ላለማሳየት ስለምትፈልግ ነው ቆፍጠን ብላ እያወራች። ግን ቢያንስ አንተ ከኛ በላይ እሷን ታውቃታለህ። ውስጧ ላይ ምን እየተሰማት እንደሆነ ታውቃለህ። ቪዲዮ ላይም እኮ ያስታውቅባታል ምን ያህል እንትን እየተጎዳች እንደሆነ። ሲጀመር አንተ ትልቅ ስህተት የሰራው እነ ብሩክ እነ አቤል እነ ቢኒያም የፈለገ ጓደኞች ወንድምም ሊሆን ይችላል በዚህን አክል ደረጃ ሩታን ሲናገሯት ሊከፋ ነበር የሚገባው። በጣም ሊያናድድ ይገባል። ያንን ደግሞ መፍት የሰጣቸው አንተ እሷን ስትናገራት ስላዩ ነው። ጥሩ መንገድ እየሄድክ አይደለም። እነሱ ስለደገፉ አንተ ትክክል ነህ ማለት አይደለም። ቆም ብለህ አስብ። አብርሃም ትወድቃለህ። የመውደቂያ ጊዜ እየደረሰ ነው። ይሄንን ደግሞ ያው እየነገርኩ ነው አይደል? የመውደቂያ ጊዜ እየደረሰ ነው። እንደ ጓደኛ ዝም አይደለም። የፈለገው ደረጃ ላይ ልንሆን እንችላለን። ማንም ሊሄድ ይችላል። ግን እሷ በህይወቷ ሩታ ለአንተ ትልቅ ነገር ነው ሰጥታ ግን ሄደችው። ቢያንስ ልጅ ሰጥታለች። ለልጅ አታስብም? አብርሃም ከሩታ ጋር ያላችሁ ነገር ግን ቢያንስ ልጅህ እንኳን እስኪወለድ አስመስለህ እንኳን መኖር ያቅታል። ለልጅ እንኳን ማሰብ እንዴት ይሄን ነገር አታስብም? በቃ ጥፋተኛ ነህ አብርሃም ጥፋተኛ ነህ። አሁንም ደግሜ ልንገርህ ካልክ ሄርሜላ አጠገብ ላይ ሆና እየሳመች ሩታ እንዴት ነው ላትናደድና ይሄ ሁሉ ነገር ውስጥ ላትገባ የምትችለው? ድሮ ነበረ እኔ በሆነ ፍቺ ወረቀት ማመጣው። በጣም ስለምትወድ ነው ይህንን ነገር በጣም ታግሳለህ። ልታስተካክል ስትናገር የምትናገርን እያንዳንዷን ቃላቶች ብታስተካክልላት እመነኝ ነው ያው አንተ ሽንፈት እየመሰለህ ነው እኔ ጥፋት አላጠፋውም እያልክ ስለምታስብ ነው እንጂ ሩታ እያንዳንዱ የምትናገር ነገር ለትዳር መሰረት ሊሆኑ የሚችሉ ለወደፊት ምንም አይነት ከጀርባ እንከኖች እንዳይመጡ ሊያደርጉ የሚችሉ እንትን ንግግር እኮ ነው የምትናገረ። በቃ ትክክለኛ ለትዳር የምትሆን ሴት ልክ እንደ ሩታ አይነት ሰው እሱን ጠንቅቀህ ታውቃለህ። ግን አሁን ላይ ምን እንደነካ አላውቅም። ማለት በዚህን አክል ደረጃ ለሄርሜላ ብለህ ከሩታ ጋር መከራከር እኔ ምንም ጥቅሙ አይታየኝም፣ ምን አይነት ጥቅም እንደሆነ። እሺ ሄርሜላ ደግሞ ለምንድን ነው ይሄን ቪዲዮ ካየሽው ውጪ እስቲ ሰላማችሁን ነው ፈልገው ደስተኛ እንድትሆኑ ፈልጋለሁ ትያለሽ አይደል? በቃ ካጠገባቸው እራቂ። ሄርሜላ መራቅ አለብሽ። ሁለቱ ለትዳር ሊመለስ ከተፈለገ ሄርሜላ ቀጥታ መራቅ አለብሽ። ያንን ነገር አድርጊ እስቲ ካሰብሽላችሁ። አንቺ አላማሽ ሌላ ካልሆነ በስተቀር ይሄንን ነገር ማድረግ ይከብድሻል ብዬ አላስብም። ግን እነ ብሩክ እነ ቢኒያም እና አቤል በዚህን አክል ደረጃ ለሄርሜላ ወግናችሁ ሩታን በዚህን አክል ደረጃ መናገር ነበረባችሁ። ግን እናንተ ቢያንስ ያሳለፋችሁትን ነገር አታስቡ። በጣም ነው ማዝነው። እናንተ ተመልካቾች ራሳችሁ እስቲ ቆም ብላችሁ አስቡና ፈረዱ። ሩታ ጥፋተኛ ነች ምናምን የምትሉ አላችሁ። ትዳር ይገጥማችኋል ወይ ትዳር ውስጥ ልትሆኑ ትችላላችሁ ወይ ልጅም ያላችሁ ቤተሰብም ያላችሁ ሊሆን ይችላል። እስቲ አገናዙት፣ እንደራሳችሁ ሆናችሁ አገናዙት። እስቲ የሩታ ጥፋት ምኑ ጋር ነው? ይሄን አክል የምትሰድቧት የምታንቋሽሿት ትዳሬን ቤቴን ምናምን ብላ በተናገረች ይሄን አክል እሷን መናገር ማለት በጣም ቀሽም እንደሆናችሁ ነው ማስበው ማለት ነው። እሷን ሩታ የምትናገሩ ሰዎች በጣም ቀሽም ነው። የአብርሃም ደጋፊዎች በተለይ ማለት ነው። አብርሃምን እየደገፋችሁ ያላችሁ ሩታን እየተናገራችሁ ያላችሁ ሰዎች አብርሃምን ደግፋችሁት አይደለም፣ መጥፎ ሲኦል ውስጥ እንዲገባ እያደረጋችሁት ነው። እኔ የምረዳው እሱ ነው። እና በዚሁ አጋጣሚ እስቲ
አዲስ አበባ ልሄድ ነው። ተዘጋጅቼ ባለሁበት ሰዓት ነው መጥቼ ቪዲዮ የሰራሁት። ቦርሳዬም አለ እዛች ጋር። እስኪ ያለውን ነገር በአጠቃላይ ሙሉ ነገሩ በጣም ስላናደዱኝ እና አቤት ቢያንስ እኔ የአብርሃም ጓደኛ ሆኜ ከጎኗ እንዳለው እንዲሰማት ማድረግ ፈልጋለሁ። በዚህ ሰዓት ሩታ ማለት የቀረበቻቸው በአብርሃም በኩል የቀረበቻቸው ሰዎች በአጠቃላይ ለሷ መጥፎ እንደሆኑ ነው እየተሰማት ያለው እና እኔ ሩታ በዚህ ነገር የምነግርሽ ነገር ሁልጊዜ ያንቺ ሀሳብና ያንቺን እንትን ሁልጊዜ ከጎንሽ ነው። ምክንያቱም ለትዳርሽ ስለምታስቢ ያንቺ ደግሞ እንደዛ መሆን ለአብርሃም ስለሚጠቅመው ማለት ነው። ይሄንን ነገር ማደርገው እመጣለሁ፣ እንገናኛለን። ሰላም ሁኚልኝ።